ሶ ጋይስ የአምስተኛ ዙር የትሬዲንግ ቻሌንጃችን ምዝገባ ተጀምሯል ማለት ነው። በአሁኑ ዙር ለየት የሚያደርገው ከዚህ በፊት ሽልማት በምንሸልምበት ጊዜ ካሽ ፕራይስ እና ፈንዲድ አካውንቶችን ብቻ ነበር ስንሸልም የነበረው። ስለዚህ በዚህኛው ዙር ከ1 እስከ 3 ለወጡት ልጆች ሽልማታቸው ምን ይሆናል? ላፕቶፕ ይሆናል ማለት ነው። በጣም ስሊም ነው። ትራቨል ብታረጉ የትም ይዛችሁ ትሄዳላችሁ። በጣም የምትወዱት እኔም ለራሴ በጣም የወደድኩት ላፕቶፕ ነው። ላፕቶፑን ከ90 ሺህ ብር በላይ ነው ወርዝ የሚያደርገው ማለት ነው። ሶ ቻሌንጁም የሚጀምረው ሚያዝያ 26 ወይም ሜይ 4 ነው። ሶ ይህንን ላፕቶፕ ነው ልሸልማችሁ ይዤላችሁ የመጣሁት ማለት ነው። ሶ ታዲያ ይሄኛውን አንደኛ የወጣው ከተሸለመ 2 እና 3 የወጣነው ልጆች ምን አይነት ላፕቶፕ ነው የምንሸለመው ካላችሁ ደግሞ ይሄኛው የአንደኛው ነው ብለናል አይደለ? የ2 እና የ3 የወጣችሁት ልጆች ደግሞ እነዚህ ላፕቶፖች ነው የምትሸለሙት። ተመሳሳይ ላፕቶፕ ነው ማለት ነው። ከ1 እስከ 3 የወጣችሁት ልጆች ችግር የለውም። አንደኛ ሞጡ፣ ሁለተኛ ሞጡ፣ ተመሳሳይ ላፕቶፕ ነው የምትሸለሙት ማለት ነው። እንዳልኳችሁ ይሄኛውም አለ 3 ላፕቶፕ ተመሳሳይ ላፕቶፕ ነው የምትሸለሙት ማለት ነው። ሶስቱም ከ90 ሺህ ብር በላይ ነው ወርዝ የሚያደርጉት። ተመሳሳይ ስፔክ 16 ጂቢ ራም በ11 ጄኔሬሽን ናቸው ላፕቶፖቹ ማለት ነው። ቶፕ ስሪዎች ይህንን ላፕቶፕ ነው የምትሸለሙት ማለት ነው በአሁኑ ዙር። ስለዚህ ይሄው እንደምታዩት ኦልሬዲ ተዘጋጅቶ የተቀመጡ ላፕቶፖች ናቸው ማለት ነው። እንደገና እነዚህ ላፕቶፖች እያንዳንዳቸው የ1 ዓመት ዋራንቲ ያላቸው ከሄ ሞባይል የ1 ዓመት ዋራንቲ ስላላቸው ኢንኬስ በመሃል ከወሰዳችሁ በኋላ በራሱ የሆነ ችግር እንኳን ቢያመጣባችሁ በ1 ዓመት ውስጥ ሄ ሞባይል ጋር ይዛችሁ የሄዳችሁ እነሱ ፊክስ ያደርጉታል ማለት ነው። ስለዚህ አብሮት ውስጡ የ1 ዓመት ዋራንቲ ካርድ አለው ማለት ነው። በጣም በኮንፊደንስ ነው ይሄን ቻሌንጅ የምትወዳደሩት ማለት ነው። ከ1 እስከ 3 የወጡት ልጆች እነዚህ ላፕቶፕ ከተሸለሙ የቀሩትስ ልጆች ካላችሁ ቶታል 10 አሸናፊዎች ነው የሚኖሩን። ከ1 እስከ 3 ላፕቶፕ ይሸለሙና አራተኛ ለወጣው 56 ሺህ ብር፣ አምስተኛው ለወጣው 37 ሺህ ብርና ከ6 እስከ 10 ለወጡ ልጆች እያንዳንዳቸው 18 ሺህ ብር ተሸላሚ ትሆናላችሁ ማለት ነው። ቶፕ 3 እንኳን ባትገቡ 10ኛ እንኳን ሆናችሁ ብታጠናቅቁ 18 ሺህ ብር አሸናፊ ናችሁ ማለት ነው። በቻልኩት አቅም በደንብ ቢግ አርግቼ ለማዘጋጀት ሞክሬያለሁ። እናንተንም በጣም ጠቃሚ ነው ብዬ አስባለሁ ማለት ነው። ቻሌንጁም የሚጀምረው ሚያዝያ 26 ወይም ሜይ 4 ነው። የሚያልቀው ደግሞ ግንቦት 21 ወይም ደግሞ ሜይ 24 ይሆናል ማለት ነው። ለ4 ሳምንት ነው ይሄን ቻሌንጅ ያደረግንላችሁ። ምክንያቱም አሁን ማርኬት ኮንዲሽኑ ጥሩ አይደለም። በጣም ቾፕ ያደርጋል፣ ድንገተኛ ስፓይኮች ያመጣል ምናምን። ራሳችሁን ፎርስ አድርጋችሁ ትሬድ ለማድረግ ሴታፓችሁ ሳይፈጠር እንዳትገቡ ሞር ፔሸንት ሆናችሁ ሞር ታይም አለኝ እንድትሉ ለ1 ወር ወይም ለ4 ሳምንት ነው ቻሌንጁ የተዘጋጀላችሁ ማለት ነው። በደንብ ፔሸንስሊ ፎከስድ አድርጋችሁ ትሬድ ታደርጋላችሁ። 2 ሳምንት ልናደርገው ነበረ፣ ግን እሱ በዚህ ማርኬት ኮንዲሽን በጣም ይፈጥንባችሁና አብዛኞቻችሁ ወይ አካውንታችሁን እንድታፈንዱ ያስገድዳችሁ ረሽ በማድረግ ለቻሌንጁ ብላችሁ እሱ እንዲሆን አንፈልግም። ፕሮፌሽናል የሆኑ ትሬደሮችን ነው መሸለም የምንፈልገው። ለ1 ወር ነው ያዘጋጀንላችሁ ማለት ነው። በደንብ ታይም አላችሁ ማለት ነው። ቻሌንጁም የሚሆነው የሪል አካውንት ቻሌንጅ ነው የሚሆነው። ላስት ታይም ያዘጋጀነው ዴሞ ቻሌንጅ ነበረ፣ እሱን አልቋል። አሁን ደግሞ ትንሽዬ ዶላር አካውንታቸው ላይ ኖሮ ወይም ደግሞ ወደ ሪል መምጣት የሚፈልጉ አካውንታቸውን ግን ቢግ አድርገው መጀመር ለሚፈልጉ ልጆች የሚሆን ቻሌንጅ ነው ማለት ነው። ሪል ቻሌንጅ ነው የሚሆነው። ግን ዲፖዚታችሁ የሚሆነው ማክሲመም ዲፖዚት $30 ነው። $30 በላይ ዲፖዚት ማድረግ አትችሉም። ሚኒመም ዲፖዚታችሁ እንደፈለጋችሁ ነው። ከ30 በታች $10 ዲፖዚት ማድረግ ትችላላችሁ፣ 20 15 ትችላላችሁ። ማክሲመም ግን 30 ነው ማለት ነው። ግን 30 ዲፖዚት የሚያደርገውና $10 ዲፖዚት የሚያደርገው ምንድነው ታዲያ የሚያገኘው ጥቅም ካላችሁ እኛ መጨረሻ ላይ ቶታል ባላንስ ነው የምናየው። የሆነ ሰው 120 ላይ ካደረሰ ወይም ደግሞ $30 ዲፖዚት አድርግቶ $90 ቢሰራበት እሱ ላይ 120 ይደርሳል አይደለ? $10 ዲፖዚት አድርጎ የጀመረው ልጅ ግን $110 መስራት ያስገድዷል ከሱ ጋር ኮምፒት ያደርገው። $30 ዲፖዚት ያደረገው ልጅ አድቫንቴጁ ምንድነው? መጨረሻ ለኛ ኮምፕሊት ባላንስ ስለሆነ የምናየው ሜቢ የዛ ዲፈረንስ ይኖራል ወይም ደግሞ አድቫንቴጅ ይኖራል ማለት ነው። ግን ከ$30 በታች እንደፈለጋችሁ ባላችሁ መወዳደር ትችላላችሁ፣ ወደታች እስከፈለጋችሁ ድረስ። ከ30 በላይ ግን
ዲፖዚት ማድረግ አይቻልም ማለት ነው። ሶ እንዴት ነው የምንመዘገበው ካላችሁ ከዚህ በፊት ቻሌንጅ በምናዘጋጅበት ጊዜ ያሉትን ሪኳየርመንቶች ነው የምትሟሉት። የመጀመሪያው የኛ ቻናል ቤተሰብ መሆን ይኖርባችኋል። ቴሌግራም ቻናላችንን የዩኤልኤፍኤክስ ትሬዲንግ ኮሚኒቲንም የዩኤልኤፍኤክስ ቻሌንጅ ቻናልን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ማድረግ ግዴታ ነው፣ ጆይን ማድረግ አለባችሁ ማለት ነው። ከዛም በኋላ ቻሌንጁ ሙሉ በሙሉ የሚሆነው ኤክስነስ አካውንታችሁ ላይ ነው። አብዛኞቻችሁ ኤክስነስ ይኖራችኋል ብዬ ተስፋ አደርጋለሁ። ቻሌንጁ ኤክስነስ ላይ ነው የሚሆነው። ከዚህ በፊት ኤክስነስ አካውንት ካላችሁ ወይም ደግሞ እኛ ከዚህ በፊት ባዘጋጀናቸው ቻሌንጆች ላይ ተሳትፋችሁ የምታውቁ ከነበረ ምንም ሌላ ፕሮሰስ የለውም። የሚያስፈልጓችሁን ዶክመንቶች ትልካላችሁ ማለት ነው። ግን አዲስ አካውንት የምትከፍቱ ከሆነ ግዴታ የአካውንት በእኛ ኮሚኒቲ ስር መሆን ስለሚኖርበት ከታች በምታገኙት ሊንክ ኤክስነስ አካውንታችሁን ከፍታችሁ ቬሪፋይ አድርጋችሁ ዲቴይሉን ከሱ አካውንት ላይ ነው የምትልኩልን ማለት ነው። ግን ከዚህ በፊት አካውንት ኖሯችሁ ደግሞ በእኛ ስር ካልሆነ ግዴታ አይቢ ቼንጅ ማድረግ ይኖርባችኋል ማለት ነው። ሶ አይቢ ቼንጅ ለማድረግ በጣም ቀላል የሆነ ሲምፕል የሆነ ስቴፕን ያለው አሁን እንዴት አይቢ ቼንጅ እንደሚታረጉ ላሳያችሁና ከዛ በኋላ ለኛ የምትልኩልን ኢንፎርሜሽኖች እነግራችኋለሁ ማለት ነው። በመጀመሪያ ፕሮፋይል የምትለው ምልክት አንድ ጊዜ ትነኳታላችሁ። ከዛ ወደዚህኛው ፔጅ ይወስዳችኋል። ከዛ ትንሽ ዝቅ በማድረግ ምን ታገኛላችሁ? እዚህ ጋር ላይቭ ቻት የምትለዋን ታገኙታላችሁ ማለት ነው። ከዛ ላይቭ ቻት የምትለዋን አንድ ጊዜ ክሊክ ታረጓታላችሁ ማለት ነው። ከዛ ወደዚህ ፔጅ ያመጣችኋል ማለት ነው። ከናዛ እናንተ ምን ታረጋላችሁ? ሜሴጅ ፖይንቱ ላይ ሄዳችሁ ቼንጅ ኤ ፓርትነር ብላችሁ ጽፉለታላችሁ ማለት ነው። ከዛ እሱን ካላችሁት በኋላ ሊንክ ይልክላችኋል። ሊንክ የምትለዋን አንድ ጊዜ ክሊክ ታረጓታላችሁ ማለት ነው። ከዛ ወደዚህ ፔጅ ወስዳችኋል ማለት ነው። ግን ወደዚህ ፔጅ ካልወሰዳችሁ ምን ይጠይቃችኋል? መጀመሪያ ኢሜይል እና ፓስወርድ ሊጠይቃችሁ ይችላል። ኦሬዲ አውቶማቲክሊ ዲቴክት ካላደረገው ሶ የከፈታችሁበትን አካውንታችሁን ኢሜይል እና ፓስወርድ ስታስገቡለት ወደዚህ ፔጅ ወስዳችኋል ማለት ነው። ግን ኦሬዲ ዲቴክት አድርጎት አካውንታችሁን ወደዚህ ከወሰዳችሁ አለፈ ማለት ነው። ሶ ምንድነው የምታደርጉት? እዚህ ጋር ሪዝን ጻፉላችሁ። ሪዝኑን ታስገቡለታላችሁ የምትቀይሩበትን። ከዛ በኋላ ምን ታረጋላችሁ? እኛ ፕሮፋይል ላይ ያገኛችሁትን የፓርትነር ሊንክ እዚህ ጋር አምጥታችሁ ፔስት ታረጉለታላችሁ ማለት ነው። እሱም ፔስት ካረጋችሁት በኋላ እዚህ ጋር አንዳንድ ፎርሞች ይኖራሉ። ይሄን ሊንክ የት ያገኛችሁ ትላላችሁ። እናንተ ከቴሌግራም ከሆነ ከዩቲዩብ ከሆነ ጽፉለታላችሁ ቴሌግራም ብላችሁ። ከዛ በኋላ ታረጋላችሁ ሰብሚት ትሉታላችሁ ማለት ነው። ከዛ በኋላ 3 ቀን ጠብቆ የሚል ቴክስት ይደርሳችኋል ማለት ነው። እንደዚህ ስለዛ ከ3 ቀን በኋላ አፕሮቭድ ይደረጋል ማለት ነው። ቼክ ተደርጎ ግን ሞክራችሁት እንደዚህ ኢንቫሊድ ያለ ወይም በቀይ መልኩ ያመጣ ካስቸገራችሁ የመጀመሪያ መፍትሄ የሚሆነው እዛው ላይቭ ቻት ላይ ተመልሳችሁ ኢንቫሊድ ያለኝ ነው ብላችሁ ከላይቭ ቻት ጋር ማውራት ነው። የመጀመሪያ መፍትሄ ነው። እሱም ሶልቭ ሊያደርገው ካልቻለ ሁለተኛ መፍትሄ እሱም በከፈታችሁበት በተመሳሳይ ዶክመንት ኢሜይላችሁን ብቻ አዲስ ኢሜይል አድርጋችሁ ስልክ ቁጥራችሁን ተመሳሳይ ዶክመንቱን ተመሳሳይ አድርጋችሁ እንደ አዲስ በዚህ ሊንክ አካውንት ከፍታችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። ሶ ጋይስ አይቢያችሁን ቼንጅ ካደረጋችሁ በኋላ ሌላኛው መረሳት የሌለበት ነገር ግዴታ አካውንታችሁ ቬሪፋይድ መሆን አለበት። ሶ አካውንታችሁ ቬሪፋይድ ካልሆነ እኛ ወደ አካውንታችሁ በኋላ ላይ ካሽ ብታሸንፈ የካሽ ፕራይሱን መላክ አንችልም ማለት ሶ ግዴታ ዲፖዚትም እናንተ ለማድረግ ስለማትችሉ አካውንታችሁ ግዴታ ቬሪፋይድ መሆን ስላለበት ቬሪፋይድ መሆን ይኖርበታል። ሶ አሁን የአካውንታችሁ ፕሮሰስ ጨረሳችሁ። ከዚህ በኋላ ምንድነው የምታረጉት? አሁን የምላችሁን ዝርዝሮች ለዩኤልኤፍኤክስ ሰፖርት ወይም ከታች ሰፖርት አካውንታችንን ቴሌግራም አካውንታችንን አስቀምጥላችኋለሁ። ቬሪፋይድ የሆነ ሰፖርት አካውንት አለን። ወይም ደግሞ ቴሌግራም ቻናላችን ላይ ሰፖርት አካውንታችንን ታገኙታላችሁ። እነዚህን ኢንፎርሜሽኖች ትልኩልናላችሁ ማለት ነው። የመጀመሪያው ሙሉ ስማችሁን ነው። አካውንታችሁን ኤክስነስ አካውንታችሁን የከፈታችሁበትን ሙሉ ስም ትልኩልናላችሁ። ከዛ ኢሜይላችሁን ትልኩልናላችሁ የከፈታችሁበትን ማለት ነው። ከዛ በኋላ ምንድነው የምታረጉት? በአሁኑ ዙር ቻሌንጁ በስታንዳርድ አካውንትም በስታንዳርድ ሴንት አካውንት መክፈት ትችላላችሁ። በጣም ትንሽ ዶላር አስገብታችሁ ትሬድ ማድረግ የምትፈልጉ ልጆች ስታንዳርድ ሴንት አካውንትም መጠቀም ትችላላችሁ ማለት ነው። አካውንታችሁን ሳታስቡት ብሎ እንዳታረጉ በዲፌንሲቭሊ ወይም ቀስ ብላችሁ ትሬድ እንድታረጉበት ማለት ነው። በአሁኑ ዙር ስታንዳርድ አካውንትም ስታንዳርድ ሴንት አካውንትንም እንቀበላለን ማለት ነው። ግን ሌላ ከሱ አካውንት ሌላ አንቀበልም። ሶ ስታንዳርድ አካውንታችሁ ላይ ከሆነ $30 ዲፖዚት ታደርጉና ስክሪንሻት አርጋችሁ ትልኩልናላችሁ። ስታንዳርድ ሴንት ላይ ደግሞ $30 ዲፖዚት በምታደርጉበት ጊዜ 3000 USC ብሎ ነው የሚያመጣው ወይም ደግሞ ወደ ሳንቲም ቀይሮት 3000
ብሎ ነው የሚያመጣላችሁ ማለት ነው። እሱን ስክሪንሻት አድርጋችሁ ትልኩልናላችሁ ማለት ነው። ሶ ልክ እሱን ኢንፎርሜሽን ከላካችሁ በኋላ የሪል አካውንታችሁን የተመዘገባችሁበትን ሪል አካውንት ሃሽታግ ብላ የምትጀምር ቁጥር አለች ኤክሰለንሳችሁ ላይ እሷን ትልኩልናላችሁ። ከዛ በኋላ እኛ ቶሎ ብለን ሰፖርቲንግ ልንመልስላችኋለን። አካውንታችሁ በእኛ ስር የሚሆኑን ኮንፊርም አድርገን ሬጂስተርድ የሚል ቴክስት ይደርሳችኋል ስትመዘገቡ። ችግር ካጋጠመም ደግሞ ይህንን አስተካክሉ ብለን እዛው እንነግራችኋለን ማለት ነው። በስነስርዓት ግን እነዚህን ከላካችሁልን ወዲያው ሬጂስተር ትደረጋላችሁ ማለት ነው። ሶ እነዚህን ኢንፎርሜሽኖች ለሰፖርቲንግ ከላካችሁ በኋላ ጀስት መጠበቅ ነው ማለት ነው። ምዝገባ የሚያልቀው ቻሌንጁ የጀመረ ቀን ነው፣ ወይም ደግሞ ትሬድ ማድረግ የምትጀምሩበት ቀን ምዝገባ ይጠናቀቃል። ግን ከዛ በፊት ኦልሬዲ ከሰፖርት ቲም ጋር ኮንቨርሴሽን ላይ ወይም ደግሞ አይቢ ያስተካከላችሁ ምናምን ከነበረና ፕሮሰስ ላይ ከነበራችሁ ለሰፖርት ቲም አሳውቃችሁ ቻሌንጁ ጀምሮ ራሱ እንድትገቡ እናደርጋቸዋለን። ከዛ በኋላ ግን የምትመጡ ሰዎች እንደ አዲስ መዝግቡኝ ብላችሁ የምትመጡ ሰዎች ምዝገባ ከዛም በኋላ ተጠናቋል ማለት ነው። ሶ እነዚህ ኢንፎርሜሽኖች በመላክ ትመዘገባላችሁ ማለት ነው። በጣም ቀላል የሆነ ስቴፕ ነው ማለት ነው። ሶ ሌላኛው ደግሞ ማስተዋል ያለባችሁ ነገር ስታንዳርድ አካውንት ወይ ስታንዳርድ ሴንቱን አካውንት በምትከፍቱበት ጊዜ ዲፖዚት ከማድረጋችሁ በፊት እርግጠኛ መሆን ያለባችሁ MT5 መሆኑን ነው። MT5 ካልሆነ በኋላ እናንተ የኢንቨስተር ፓስወርድ መላክ አትችሉም። ለኛ አካውንታችሁን እኛ ዲቴይሉን ቼክ አድርገን መመዘን ወይም ደግሞ መፈተሽ አንችልም። ስለዚህ ግዴታ ሁላችሁም MT5 መሆኑን እርግጠኛ ሆኑ። በኋላ ተናግረናል። እኛ ችግር ቢያጋጥማችሁ አሸንፋችሁ ራሱ አካውንታችሁን ቼክ ማድረግ ካልቻልን እኛ ምንም ማድረግ አንችልም። ስለዚህ MT5 መሆን አለበት። ከዛ ነው ዲፖዚት የምታደርጉት ማለት ነው። ሌላኛውና ማስተዋል ያለባችሁ ነገር ደግሞ አንድ ሰው አንድ አካውንት ነው ማስመዝገብ የሚችለው። እሱን ማድረጋችሁ እንዳትረሱ። ሶ አሁን ስለ ቻሌንጆቹ ሩል በደንብ አብራርቼ ልንገራችሁ። ምክንያቱም ሰፖርት ቲም ላይ ከዚህ በፊት በምናዘጋጃቸው ቻሌንጆች የምናየው ኦልሬዲ ቻሌንጆች ላይ ግራ የገባችሁን ነገር ነው መታችሁ የምትጠይቁን። አሁን በደንብ ስሙኝ። በኋላ ሰዓታችሁን ራሳችሁ እንዳይሄድባችሁ ሬጂስተር በማድረግ ፕሮሰስ ውስጥ ማለት ነው ጥያቄዎችን በመጠየቅ ሶ ሩሎቹን በደንብ ስሙኝ። ሶ የመጀመሪያው ሩል ምንድነው? ማክሲመም መጠቀም የምትችሉት የሉት ሳይዝ 0.02 ሉት ነው፣ ወይም ደግሞ 2 ማይክሮ ሉት ነው መጠቀም የምትችሉት። ይሄኛው ለስታንዳርድ አካውንት ማለት ነው። ሶ ከ0.02 በላይ መጠቀም አትችሉም ማለት ነው። ለስታንዳርድ ሴንት አካውንት ደግሞ ከ2 ሉት በላይ መጠቀም አትችሉም ማለት ነው። ሶ ስታንዳርድ አካውንቶች ከ0.02 በላይ፣ ስታንዳርድ ሴንት አካውንቶች ደግሞ ከ2 ሉት በላይ መጠቀም አትችሉም ማለት ነው። ምክንያቱም ጋምብል እንድታረጉ አንፈቅድላችሁም። በስነ ስርዓት ዲሲፕሊን በሆነ መንገድ ትሬድ እንድታረጉ ማለት ነው። ከዛ በታች ግን መጠቀም ትችላላችሁ። ለምሳሌ ከ0.02 በታች 0.01 መጠቀም ትችላላችሁ። ስታንዳርድ ሴንት ላይም ከ2 ሉት በታች 1 ሉት 0.5 ሉት መጠቀም ትችላላችሁ። ከ2 ሉት እና ከ0.02 ሉት በላይ ግን መጠቀም አትችሉ። ሁለተኛው ሩላችን ደግሞ በተመሳሳይ ሰዓት ከ3 ትሬድ በላይ መክፈት አትችሉም። ፎር ኤግዛምፕል ዩሮዩኤስዲ፣ ጂፒዩኤስዲ፣ ጎልድ ከፍታችሁ በኋላ ሲልቨር መክፈት እነሱን ሳትዘጉ አትችሉም። እነሱ ከተዘጉ በኋላ ግን አንሊሚትድ ትሬዶች መክፈት ትችላላችሁ ማለት ነው። እየዘካችሁ እየከፈታችሁ እናንተ ስካልፐር ልትሆኑ ስለምትችሉ እሱኛ የእናንተ ትሬዲንግ ስታይል ነው፣ እኛ መቆጣጠር አንችልም። ግን በአንድ ጊዜ ከ3 ትሬድ በላይ መክፈት አትችሉም ማለት ነው። ሶስተኛው ሩል ደግሞ በተመሳሳይ ሰዓት ከ2 በላይ ተመሳሳይ ፔሮችን ፖዚሽን መክፈት አትችሉም። ምን ማለት ነው? አሁን ለምሳሌ ጎልድ በ0.02 ከፍታችሁ ጎልድ ድጋሚ በ0.02 ከፈታችሁም በል 2 ሆነ አይደለ? ከ2 በላይ ግን ጎልድን መጨመር አትችሉም፣ ከ2 አንዱን ሳትዘጉ ማለት ነው። ቅድም ማክሲመም 3 ነው መክፈት የምትችሉት ብለናል አይደለ? ከ3ቱ 2ቱን ጎልድ ከከፈታችሁ ሶስተኛውም ጎልድ መሆን አይችልም ማለት ነው። ወይ ሌላ ፔር ትሬድ የምታደርጉ ወይም ደግሞ አለመክፈት ነው ማለት ነው። ስለዚህ 2 ጊዜ ተመሳሳይ ሰዓት መክፈት ትችላላችሁ፣ ከ2 በላይ ግን አትችሉም። ስቲል ግን በአንድ ጊዜ 3 ፖዚሽኖችን መክፈት እንደማትችሉ እያሰባችሁ ማለት ነው። አራተኛው ሩል ደግሞ ሁሉም ትሬዶች ግዴታ ስቶፕ ሎስ ሊኖራቸው ይገባል። ስቶፕ ሎሳችሁም ደግሞ $5 መብለጥ የለበትም። ለስታንዳርድ አካውንት $5 በላይ መብለጥ የለበትም። ለስታንዳርድ ሴንት አካውንት ደግሞ ከ500 ሳንቲም በላይ መብለጥ የለበትም ማለት ነው። አሁን ጎልድ የምታደርጉ ልጆች ባለፈው በጣም ሲገጥመን የነበረው እንዴት ነው ስታንዳርድ አካውንት ላይ $5 ሪስክ ማድረግ የምንችለው? ጎልድ ከዛ በላይ ይመጣብናል፣ ስቶፕ ሎሳችን ሰፊ ነው።
ብላችሁ ስትጠይቁን ነበር። እንደዛ ከሆነ አካውንታችሁን ወደ ስታንዳርድ ሴንት አድርጋችሁ ስትመዘገቡ እሱን እያሰባችሁ ተመዝገቡ። ስትመዘገቡ አካውንታችሁን ወይ ስታንዳርድ ሴንት ማድረግ ነው። ከዛ በኋላ የፈለገ ፍሪደም ስላላችሁ የዛን ሰዓት ላይ ማድረግ ትችላላችሁ። ግን ስታንዳርድ አካውንት ላይ $5 በላይ በአንድ ትሬድ ሪስክ ማድረግ አትችሉም። በስታንዳርድ ሴንት አካውንት ደግሞ ከ500 ሳንቲም በላይ ማድረግ አትችሉም። ግዴታም ስቶፕ ሎስ ማስቀመጥ አለባችሁ። ምክንያቱም እኛ በኋላ አካውንታችሁን ቼክ በምታደርጉበት ጊዜ ስቶፕ ሎስ እንዳላስቀመጣችሁ ማየት ስለምንችል ዲስኳሊፋይ የሚያስደርጋችሁ ከሆነ ሊያስደርጋችሁ ይችላል ማለት ነው። ስለዚህ ይሄን ሩልም ማክበር አለባችሁ። አምስተኛው ሩል ደግሞ በቀን ማጣት የምትችሉት $10 ብቻ ነው። ይሄ ለስታንዳርድ አካውንት ነው። ለስታንዳርድ ሴንት ደግሞ 1000 ሳንቲም ብቻ ነው በቀን ማጣት የምትችሉት። ይሄ ምን ማለት ነው? አሁን $30 ብላችሁ ጀመራችሁ ይሄን ቀን። ከዛ ፕሮፊት ሰርታችሁ $40 ላይ ከደረሳችሁ ከዛ $10 ብታጧት ስቲል $10 አላችሁ። ስለዚህ ቀኑን ከጀመራችሁበት ባላንስ ቀኑን ስትጀምሩ 30 ብላችሁ ከጀመራችሁ ከዛ በኋላ $10 ብቻ ነው ማጣት የምትችሉ። 20 ላይ ከደረሳችሁ የዛን ቀን ትሬድ ማድረጋችሁን ታቆማላችሁ። እሺ ይሄኛውን ቀን ጥሩ ፐርፎርም አድርጋችኋል። አካውንታችሁን 100 አድርጋችሁት ብታሳድሩ ነገ ስንት ይሆናል ማለት ነው? ዴሊ ድሮዳውናችሁ 90 ላይ ይሆናል ማለት ነው። እየተከተላችሁ ይሄዳል፣ ግን ኤቭሪዴይ ነው። በቀን $10 በላይ ማጣት አትችሉም። ግን ከጠዋት ካላችሁ ባላንስ ነው $10። ከዛ በኋላ ፕሮፊት ብትሰሩ ስቲል ኪፕ $10 ሎስ ብታደርጉ 90 እስካልደረሳችሁ ወይም ደግሞ የጀመራችሁበትን የቀን ባላንስ $10 ዝቅ ብሎ ካልደረሳችሁ ስቲል ዩ ካን ትሬድ ማለት ነው። በቀኑ 1000 እንኳን ደርሳችሁ ብትጀምሩ 990 ላይ ሆኖ ነው ዴሊ ድሮዳውናችሁ የሚሆነው ማለት ነው ቀኑ ሲጀምር። ከዛ በላይ ፕሮፊት ሰርታችሁ እስከ 990 እስካልደረሳችሁ ድረስ ዩ ካን ኪፕ ትሬዲንግ። ግን ገና የመጀመሪያው ትሬድ ራሱ ሎስ ሆኖ ባክ ቱ ባክ 2 ሎስ $5 አጋጥሟችሁ 990 ላይ ብትደርሱ አለቀ። የዛን ቀን አቁማችሁ ነገ እስኪመጣ መጠበቅ አለባችሁ ማለት ነው። አምስተኛው ሩል ደግሞ ይሄ ነው። ስድስተኛው ሩል ደግሞ የከፈታችኋቸው ትሬዶች ሙሉ በሙሉ በ24 ሰዓት ውስጥ መዘጋት ይኖርባቸዋል። ለምንድን ነው? ሪል ላይ ትራክ ለማድረግ ለኛ ይከብደናል። የሪል ቻሌንጅ ላይ ትሬዶቻችሁን ከ24 ሰዓት በላይ ሆልድ ካደረጓቸው አንዳንድ ፔሮች ስዋፕ የሚባል ነገር አላቸው። ፖዚቲቭ ስዋፕም ኔጋቲቭ ስዋፕም ሊኖር ይችላል። ሜቢ እናንተም በኋላ $5 ኔጋቲቭ ስዋፕ ቢመጣባችሁ አካውንታችሁ ላይ ይሄ እኔ ሎስ ያደረኩት አይደለም የኔ ጉዳይ አይደለም የሚል ነገር ባለፉት ቻሌንጆች አጋጥሞናል። ስለዚህ በሪል ቻሌንጅ ላይ ግዴታ ትሬዶቻችሁን ኦፕን አድርጋችሁት በ24 ሰዓት ውስጥ መዘጋት አለባቸው። ማደር አይችሉም ማለት ነው። ዛሬ የከፈታችሁት ነገን መሻገር አይችልም። ከነገ በፊት ኦልሬዲ ክሎስ መደረግ አለበት ማለት ነው። ሰባተኛው ሩል ደግሞ በአንድ ወር ውስጥ ከትሬድ ከምታደርጉበት 14 ቀኑን አክቲቭ መሆን አለባችሁ፣ ወይም ደግሞ 14 ቀኑን አትሊስት ትሬድ ማድረግ አለባችሁ ማለት ነው። ኢንአክቲቭ ከሆናችሁ እሱን እኛ አንቀበለውም። አትሊስት 14 ቀን አክቲቭ መሆን አለበት አካውንታችሁ። 14 ቀን ትሬድ ማድረግ ይኖርባችኋል በአንድ ወር ውስጥ ማለት ነው። እሱኛው ሰባተኛው ሩላችን ነው ማለት ነው። ስምንተኛው ሩል ደግሞ ዊኬንድ ላይ ትሬድ ማድረግ አትችሉም። ለምንድን ነው ይሄ የሆነበት ምክንያት? ክሪፕቶ ትሬደሮች አድቫንቴጅ እንዳይወስዱባችሁ ነው ማለት ነው። ስለዚህ ዊኬንድ ላይ ትሬድ ማድረግ አትችሉም ማለት ነው። እነዚህን ሩል አከበራችሁ እና በቃ ተመዝግባችኋል፣ ትሬድ እያደረጋችሁ ነው ማለት ነው። ቀጣይ ደግሞ ማድረግ የማትችሏቸው ነገሮችንና ዲስኳሊፋይ የሚያስደርጓችሁን ነገሮች ልንገሯችሁ። የመጀመሪያው አካውንታችሁን ሪሴት ማድረግ ነው። ሜቢ አይበላውና አካውንታችሁ ዲፕ ድሮዳውን ውስጥ ቢገባ ምናምን አዲሽናል $1 ጨምራችሁ ድጋሚ ባላንሳችሁ መመለስ፣ ድጋሚ $1 ቶፕ አፕ ማድረግ አይቻልም። አካውንቱ ሪሴት ማድረግ በጭራሽ አይቻልም ማለት ነው። ሌላኛው አካውንት መቀየር ነው። የተመዘገባችሁበት የሪል ቻሌንጅ አካውንት አለ። ሜቢ እሱ እንዳልኳችሁ ቢፈነዳ ወይም ደግሞ ማንዳት እንደፈለጋችሁት ባይሄድላችሁ ድጋሚ ሌላ አካውንት ላይ ዲፖዚት አድርጋችሁ በሱ ትሬድ አድርጋችሁ ለኛ መጨረሻ ላይ መላክ አይቻልም። ምክንያቱም ከቀየራችሁት ኮምፕሊትሊ ኦልሬዲ ዲስኳሊፋይ ያስደርጋችኋል ማለት ነው። ዲስኳሊፋይ ከሚያስደርጓችሁ ነገሮች ውስጥ ከላይ ያሉትን የጠቀስኳቸውን ሩሎች ምን ያህል ሩል ብጥስ ነው ዲስኳሊፋይ የሚያስደርገኝ ካላችሁኝ፣ ሩል ከ3 ቀን በላይ ብሬክ ካደረጋችሁ የትኛውንም ሩል ሊሆን ይችላል፣ ሩል 1 ሩል 2 ሩል 3 የትኛውንም ሩል ሊሆን ይችላል። አንድ ቀን ሩል ብሬክ ብታደረጉ እኛ ዲስኳሊፋይ እናደረጋችሁ። ምክንያቱም ተሳስታችሁ ሊሆን ይችላል ሰው ስለሆንን ማለት ነው። ግን ከ3 ቀን በላይ ሩሎችን ከጣሳችሁ ኮምፕሊትሊ ዲስኳሊፋይ ያስደርጋችኋል ማለት ነው። ተጠንቀቃችሁ ትሬድ አድርጉ። ወይም ደግሞ ከወሰዳችኋቸው ትሬዶች 20% የሚሆኑት ሩል ተጥሰው ከሆነ እሱም ዲስኳሊፋይ ያስደርጋችኋል። ፎር ኤግዛምፕል 20 ትሬድ ብትወስዱ ከ5 በላይ የሚሆኑ ትሬዶች ሩል ተጥሰው የተሰሩ ከሆነ ወይም 20%ቱ ሩል ተጥሶ የመጣ ከሆነ
ዲስኳሊፋይ ያስደርጋችኋል ማለት። ስለዚህ አንድ ትሬድ ሩል ብትጥሱ ተሳስታችሁም ምናምን ቢያጋጥማችሁ አይዟችሁ እንዳደነግጡ፣ ዲስኳሊፋይ አያስደርጋችሁም። ግን ከ20% በላይ ወይም ደግሞ ከ3 ቀን በላይ ሩል ብሬክ ብታደርጉ ዲስኳሊፋይ ያስደርጋችኋል ማለት ነው። ሶ ይህንን ይመስላል ማለት ነው ያለው ነገር። እንዳልኳችሁ ነው ሜክ ሹር ቴሌግራም ቻናላችንን ጆይን ማድረጋችሁ፣ ምክንያቱም አዳዲስ ነገር በሚኖርበት ጊዜ አፕዴት የምናደርጋችሁ እዛ ነው፣ ስፔሻሊ የቻሌንጅ ቻናላችን ላይ። ሶ ሁለቱንም ጆይን አድርጋችሁ መጠባበቃችሁን እንዳትረሱ። ሶ ሽልማቱን በተመለከተ እንዴት ነው የሚሆነው ካለን ቶፕ 3 የምትወጡትን ልጆች አዲስ አበባ ላይ ካላችሁ ራሴው የምሸልማችሁ ይሆናል ማለት ነው። ግን አሁኑ ቀድሜ የምነግራችሁ ነገር በምንሸልምበት ጊዜ ለብዙ ሰው ታማኝነት እንዲኖረው ስንሸልማችሁ ቪዲዮ መቅረጻችን አይቀርም። እሱን ፈቃደኛ ካሁን መሆን ይኖርባችኋል። ምክንያቱም ራሳችን ለራሳችን የሸለምን መምሰል የለበትም። እውነተኛ እንደሆነ ፕሩቭ እየተደረገ መሆን ስላለበት ቪዲዮ ሪከርድ እናደርጋለን። ግን እንዳልኳችሁ እኔው በአካል ተቀጣጥረን እሰጣችኋለሁ ማለት ነው። ክፍለ ሀገር ያላችሁ ልጆች ደግሞ ለአዲስ አበባ በጣም ቅርብ ቦታ ላይ ከሆናችሁ ራሳችን ትራንስፖርታችሁን ሸፍነን ለማምጣት እንሞክራለን። ካልሆነ ግን እዛው አዲስ አበባ ያለ ቤተሰብ ወይም ጓደኛ ካላችሁ እሱ ሊቀበልላችሁ ራሳችሁ ክልናውን ሰጥታችሁን ሊቀበልላችሁ ይችላል ማለት ነው። የካሽ ፕራይሱን ደግሞ ከ4 እስከ 10 ያላችሁ ልጆች ደግሞ ቀጥታ ኤክስነሳችሁ ላይ ቶፕ አፕ የሚደረግላችሁ ይሆናል ማለት ነው። ግራ የገባችሁ ነገር አለ ብዬ አላስብም። ካለም ሰፖርት ቲም ላይ ያሳውቁን። እንዳያመልጣችሁ የአሁኑ ቻሌንጅ ሁላችሁም ሬጂስተር አድርጉ ማለት ነው። ሁላችሁንም መልካም እድል ማለት ፈልጋለሁ ማለት ነው። ሰላም